መዝሙረ ዳዊት መዝሙር 91 በሰንበት ቀን የምስጋና መዝሙር። በእግዚአብሔር መታመን ይሻላል። ልዑል ሆይ ለስምህ መዘመር፣ በማለዳ ምሕረትህን በሌሊትም እውነትህን መናገር። 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራህ ደስ አሰኝተኛልና በእጆችህም ሥራ ደስ ይለኛልና። አቤቱ ሥራህ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውም ይህን አያስተውለውም። ኀጥአን እንደ ሣር በበቀሉ ጊዜ፣ ዓመፃን የሚያደርጉም ሁሉ በለመለሙ ጊዜ ለዘላለም ዓለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህ ይጠፋሉና ዓመፃንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ይበዛል። በእግዚአብሔር ቤት ውስጥ የተተከሉ ናቸው፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜም በመልካም ሽምግልና ይበዛሉ፣ ዕረፍት ያላቸውም ሆነው ይኖራሉ። አምላካችን እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ ዓመፃ የለም። መዝሙረ ዳዊት መዝሙር 92 በሰንበት ቀን የምስጋና መዝሙር። እግዚአብሔር ነገሠ፣ ክብሩንም ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም፣ ዓለምንም እንዳትናወጥ አጸናት። አቤቱ ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም መቼም መች እስከ ዘላለም ነህ። አቤቱ ወንዞችህ ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውሆች ድምፅ የተነሳ የባሕር እንቅስቃሴዋ ድንቅ ነው። ድንቅስ በልዕልና የሚኖር እግዚአብሔር ነው፣ ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤትህ ምስጋና ይገባል። መዝሙረ ዳዊት መዝሙር 93 በአራተኛ ሰንበት የዳዊት መዝሙር። ጌታ እግዚአብሔር ተበቃይ ነው፣ እግዚአብሔር በግልጥ ተበቃይ ነው። የምድር ፈራጅ ከፍ ከፍ አለ፣ ለትዕቢተኞች ፍዳቸውን ከፈላቸው። አቤቱ ኀጥአን እስከ መቼ ይታበያሉ? ይከራከራሉ፣ ዓመፃንም ይናገራሉ። ዓመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አሰቃዩ። ባልቴቲቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክ አያውቅም አሉ። ሰነፎች ሕዝብ ሆይ ልብ አድርጉ፣ ሰነፎችም መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰዎችም ዕውቀትን የሚያስተምረው እርሱ አይዘልፍምን? የጠቢባን ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። አቤቱ አንተ የገሠጽኸው ሕግህንም ያስተማርኸው ሰው ብፁዕ ነው። ከክፉዎች ዘመናት ይወገድ ዘንድ ለኀጥአን ጉድጓድ እስኪቆፍር ድረስ እግዚአብሔር ሕዝቡን አይጥላቸውምና ርስቱንም አይተዋቸውምና። ፍርድ ለእውነተኛ እስኪመለስ ድረስ ልበ ቅኖችም ሁሉ ይከተሏታል። ስለ ክፉዎች ማን ይከራከርልኛል? ዓመፃንስ ስለሚያደርጉ ማን ይቆምልኛል? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮች ተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ ድካምን የሚፈጥር የዓመፃ ዙፋን አይቃወምህም። የጻድቅን ነፍስ ያድናታል፣ በንጹሕ ደምም ይፈርዳል። እግዚአብሔር መጠጊያዬ ሆነኝ፣ አምላኬ የተስፋዬ ረዳት ነው። እግዚአብሔርም እንደ ክፋታቸው ፍዳቸውን ይከፍላቸዋል፣ አምላካችን እግዚአብሔርም ያጠፋቸዋል።
መዝሙረ ዳዊት መዝሙር 94 የዳዊት ምስጋና መዝሙር። ኑ በእግዚአብሔር ደስ ይበለን፣ ለአምላካችንና ለመድኃኒታችንም እልል እንበል። በእምነት ወደፊት እንድረስ፣ በዝማሬም ለእርሱ እልል እንበል። አምላካችን እግዚአብሔር ታላቅ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውምና የምድር ዳርቻዎችም ሁሉ በእጁ ውስጥ ናቸውና። ረዣዥም ተራሮች የእርሱ ናቸውና ባሕር የእርሱ ናትና እርሱም ፈጥሯታልና። የብስንም በእጁ ፈጥሯታልና። ኑ እንስገድ ለእርሱም እንገዛ፣ በእርሱ በፈጠረን በእግዚአብሔር ፊት እናልቅስ። እርሱ አምላካችን ነውና እኛ ግን ሕዝቡ የማሰማሪያውም በጎች ነን። በምድረ በዳ እንደተፈታተኑትና እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ሥራዬንም አዩ። ይችን ትውልድ 40 ዓመታት ተቆጥቻት ነበር። ሁልጊዜም ልባቸው ይስታል፣ እነርሱም መንገዴን አላወቁም አሉ። ወደ ረፍቴም እንዳይገቡ በቁጣዬ ማሉ። መዝሙረ ዳዊት መዝሙር 95 ከምርኮ በኋላ ቤት በተሰራ ጊዜ። ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርንም አመስግኑ፣ ስሙንም ባርኩ። ዕለት ዕለትም ማዳኑን አውሩ። ክብሩን ለአሕዛብ ታምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ፈጠረ። እምነትና በጎነት በፊቱ ቅድስናና የክብር ገናናነት በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። ለእግዚአብሔር ለስሙ ክብርን አምጡ። መሥዋዕት ያዙ፣ ወደ አደባባዮች ግቡ። ለእግዚአብሔር በቅድስናው ቦታ ስገዱ። ምድር በመላዋ ከእግዚአብሔር ፊት የተነሳ ትነዋወጣለች። እግዚአብሔር እንደነገሠ ለአሕዛብ ንገሯቸው። እንዳይናወጥም ዓለሙን ሁሉ አጸናው። አሕዛብንም በቅንነት ይገዛል። ሰማያት ደስ ይላቸዋል፣ ምድርም ሐሴትን ታደርጋለች። ባሕር ሞላዋ ትናወጣለች። በረሃ በእርሷም ያሉ ሁሉ ሐሴትን ያደርጋሉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ይመጣልና በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይገዛል። መዝሙረ ዳዊት መዝሙር 96 ምድሩ በተመለሰች ጊዜ የዳዊት መዝሙር። እግዚአብሔር ነገሠ፣ ምድር ሐሴትን ታደርጋለች፣ ብዙ ደሴቶችም ደስ ይላቸዋል። ደመናና ጭጋግም በዙሪያው ናቸው። ፍትሕና ርትዕ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ነበልባሉም ጠላቶቹን ይከባቸዋል። መብረቆች ለዓለም አበሩ፣ ምድር ተንቀጠቀጠች ተናወጠችም። ተራሮችም ከእግዚአብሔር ፊት የተነሣ እንደ ሰም ቀለጡ። ምድር ሁሉ ከእግዚአብሔር ፊት የተነሣ ቀለጠች። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ። መላእክቱም ሁሉ ይሰግዱለታል። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳም ሴቶች ልጆች ሐሴት አደረጉ። አንተ እግዚአብሔር በምድር ላይ ሁሉ ብቻህን ልዑል ነህና፣ በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወድዱ ክፋትን ጥሉ። እግዚአብሔር የጻድቃኑን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይላቸዋል፣
ለቅድስናው መታሰቢያ ያመሰግናሉ። መዝሙረ ዳዊት መዝሙር 97 የዳዊት መዝሙር። ለእግዚአብሔር አዲስ ምስጋናን አመስግኑ። የእግዚአብሔር ሥራ የቀኙ ማዳን የተቀደሰ ክንዱም ድንቅ ነውና። እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ቃል ኪዳኑን ገለጠ። ለያዕቆብም ይቅርታውን ለእስራኤልም ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። በምድር ሁሉ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስም ይበላችሁ፣ ዘምሩም። ለእግዚአብሔር በመሰንቆም በዝማሬ ድምፅ ዘምሩ፣ በነጋሪትና በመለከት ድምፅ በንጉሡ በእግዚአብሔር ፊት እልል በሉ። ባሕር በሞላዋ ዓለምም በእርሷም የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው፣ ለምድር በዚያ ይፈርድላታልና፣ ለዓለምም በእውነት ይፈርድላታልና፣ ለአሕዛብም በቅንነት ይፈርዳል። መዝሙረ ዳዊት መዝሙር 98 የዳዊት መዝሙር። እግዚአብሔር ነገሠ፣ አሕዛብም ደነገጡ። በኪሩቤል ላይ የተቀመጠ ምድርን አነዋወጣት። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ሁሉ ታላቅ ስምህን ያመሰግናል፣ ግሩምና ቅዱስ ነውና። ክቡር ንጉሥ ፍርድን ይወዳል። አንተ በኃይልህ ጽድቅን አጸናህ፣ ለያዕቆብ ፍርድንና ጽድቅን አንተ አደረግ። ፈጣሪያችን እግዚአብሔር ከፍ ከፍ አለ፣ ከእግሩ መረገጫ በታች ይሰግዱለታል። ሙሴና አሮን በክህነታቸው ቅዱሳን ናቸውና፣ ሳሙኤልም ስሙን ከሚጠሩት ጋር እግዚአብሔርን ጠሩት፣ እርሱም መለሰላቸው። በደመና አምድም ተናገራቸው፣ ምስክሩንና የሰጣቸውን ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፣ አቤቱ አንተ ማርሃቸው። በሥራቸው ሁሉ ግን ትበቀላቸዋለህ። አምላካችን እግዚአብሔር ከፍ ከፍ አለ፣ በተቀደሰው ተራራ ይሰግዱለታል። አምላካችን እግዚአብሔር ቅዱስ ነውና። የምስጋና መዝሙር። ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላካችን እንደሆነ ወቁ። እርሱ ፈጠረን፣ እኛም አይደለንም። እኛስ ሕዝቡ የመሰማሪያውም በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። አመስግኑት፣ ስሙንም አክብሩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። መዝሙረ ዳዊት መዝሙር 100 የዳዊት መዝሙር። አቤቱ ምሕረትህንና ፍርድን እዘምርልሃለሁ፣ እዘምራለሁ፣ ንጹሕ መንገድህንም አስተውላለሁ። ወደ እኔ መች ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዐይኔ ፊት ክፉ ነገርን አላኖርሁም። ዓመፃ የሚያደርጉትን ጠላው፣ ጠማማ ልብም አልተከተለኝም። ክፉ ከኔ በራቀ ጊዜ አላወቅኩም። ባልንጀራውን በስውር የሚያማን እርሱን አሳደድሁ። በዐይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከኔ ጋር አይተባበርም። ከኔ ጋር አኖራቸው ዘንድ ዐይኖቼ ወደ ምድር ምዕመናን ናቸው። በንጹሕ መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። ዓመፃን የሚናገር በፊቴ አይጸናም። ዓመፃን የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ እገድላቸዋለሁ።
መዝሙረ ዳዊት መዝሙር 101 ባዘነና ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የባህታዊ ጸሎት። አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ ፊትህ ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ። ጆሮህን ወደ እኔ አዘንብል። በጠራሁህ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቋልና አጥንቶቼም እንደ ሳር ደርቀዋልና ተቀሰፍሁ፣ ልቤም እንደ ሳር ደረቀ። እህል መብላት ተረስቶኛልና ከጩኸቴ ድምፅ የተነሳ ሥጋዬ በአጥንቶቼ ላይ ተጣበቀ። እንደ ሜዳ አህያ ሆንሁ፣ ሌሊት በወና ቤት እንዳለ እንደ ጉጉት ሆንሁ። ተጋሁ፣ በሰገነትም እንደሚኖር ብቸኛ ድንቢጥ ሆንሁ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅሜአለሁና መጠጤንም ከእንባዬ ጋር ጠጥቻለሁና ከቁጣህ መቅሰፍት የተነሳ አንስተህ ጥለኸኛልና ዘመኔም እንደ ጥላ አለፈ፣ እኔም እንደ ሳር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንንም ይቅር በላት። ይቅር ትላት ዘንድ ጊዜዋ ነውና ዘመኗም ደርሶአልና። ባሪያዎችህ ድንጋዮቿን ወደዋልና መሬቷንም አክብረውታልና። አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈሩ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገለጣልና። ወደ ድሆች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህችን ለሚመጣ ትውልድ ተጻፈች። የሚፈጠርም ሕዝብ እግዚአብሔርን ያመሰግነዋል፣ ከሰማይ ሆኖ መቅደሱን ተመልክቶአልና። እግዚአብሔር ከሰማይ ሆኖ ምድርን ጎብኝቶአልና። የእስረኞችን ጩኸት ይሰማ ዘንድ የተገደሉትንም ሰዎች ልጆች ያድን ዘንድ የእግዚአብሔር ስም በጽዮን ምስጋናውንም በኢየሩሳሌም ይነግሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ ነገሥታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመኔን ማነስ ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ አስቀድመህ ምድርን መሠረት፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመትህም ከቶ አያልቅም። የባሪያዎችም ልጆች ይኖራሉ፣ ዘራቸውም ለዘላለም ይጸናል። መጽሐፍትን በድምፅ ኢዮብ ዮናስ። መጽሐፍትን በድምፅ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምፅ። ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምፅ